በጥምቀት በሞትና በትንሳኤ ነው የምንተባበረው። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሳኤውን በሚመስል ትንሳኤ ደግሞ እንተባበራለን አይደል የሚለው። በአዲስ ህይወት ለመመላለስ አሮጌውን ሰዋችንን አራግፈን ክርስቶስን እንለብሳለን። ይህም በጥምቀት በኩል ነው የሚለው። አሁን ይሄ በጣም ግልጽ ሰው አንብቦ የሚረዳው እንደው እንትን በል ካላልክ በቀር ግልጽ ነው በቃ። እና ጥምቀት ያድናል፣ ቃል በቃል የሚናገር ያድነናል አለ ጴጥሮስ። እሺ ሌላ ጊዜ ማነበዋለሁ። እስቲ ሌላም ጥያቄ ካለ ጠይቀኝ። ቅድም ያልካትን እሺ፣ ሌላ ጥቅስ እናያለን ከዚሁ ከጥምቀት ጋር በተያያዘ። እኔ ግን መመክር አሁንም ከሰዎች አስተሳሰብ ከቡድን ክፍሉን አንበው በንጹህ አይምሮ ከዛን ተቀበል በቃ አለቀ። እንዲህ ቢሉ እንዲላችኋለሁ በሚል ገና ጥቅሱ ሲጠቀስ ምን ብዬ ልመልስ እያልክ የምታስብ ከሆነ የምታወራኝም ከሆነ መቼም አንግባባ መቼም ማለት ነው። ምክንያቱም እኔ አሁን አንተ ስታወራኝ አንተ የምትለውን ከመረዳት ይልቅ ቆይ እንዲመልስለታለሁ እያልኩኝ ከሆነ ማስበው ምን ይሆናል ማለት ነው። ያንተን መረዳት ከማግኘት ይልቅ እኔ ቀድሜ መልስ እያዘጋጀው አለመግባባት ነው የምፈጥረው። ቃል በቃል ያለውን እየካድን የምንሄድ ከሆነ ትክክል ስለማይሆን እሱን አስብበት። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ወንድሞች ሆይ ምን እናድርግ አሉ አይደለ? እሺ አምነዋል ወይስ አላመኑም? በዚህ ጊዜ እስቲ ከላይ ጀምረ ምን ይላለኝ? እስቲ እጅ ላይ መጽሐፍ ቅዱስ ካለ አንበው። እጅ ላይ የለም፣ ስራ ቦታ ላይ ስለሆንኩ። እሺ ቆይ ልፈልግ። እሺ ቆይ እኔም ውጪ ስለሆንኩኝ እሺ አወጣዋለሁ። እሺ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ዳዊት ወደ ሰማይ አልወጣምና ነገር ግን እርሱ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ አለው አለ። እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎች ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው ይላል። አምነዋል ወይስ አላመኑም? በዚህ ጊዜ እዚህ ጋር በትክክል አምነዋል። ባመኑ ቅጽበት የኃጢአት ስርየት አግኝተዋል አይልም እሱ ጋር እስካሁን ድረስ እንደዛ የሚል ነገር አላየሁም። ስለዚህ ባመኑ ጊዜ የኃጢአት ስርየት አያገኙም ማለት ነው? አይ ያገኛሉ እንጂ። ስለዚህ ባመኑ ጊዜ የኃጢአት ስርየት አግኝተዋል። ያው ክፍሉ ላይ ስለማይል እንጂ ባመኑ ጊዜ እኮ የኃጢአት ስርየት እንደሚያገኙ እኮ ግልጽ እኮ ነው። ምክንያቱም የዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። የእግዚአብሔር ልጅ የምትሆነው አንተ የኃጢአት ስርየት አግኝተህ ነው የእግዚአብሔር ልጅ የምትሆነው። ስለዚህ የኃጢአት ስርየት በማመንም ይገኛል፣ በእምነት የእግዚአብሔር ልጅነት የሚገኘው። እሺ አሁን የጠቀስከው ከዚህኛው ጋር እንትን አላለም፣ ግን የእግዚአብሔር ልጅነት የሚገኘው እዛው ክፍል ላይ ዮሐንስ ወንጌል ላይ አይደል ጠቀስክልኝ? 2 ምዕራፍ እንዳለፍክ 3ኛው ምዕራፍ ላይ ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ይናገራል። መወለጃው ጥምቀት እንደሆነ ይናገራል ማለት ነው፣ ከውሃና ከመንፈስ ብሎ ማለት ነው። ለማንኛውም ወደዚህ ልመልስህና ባመነ ጊዜ አዎ የኃጢአት ስርየት ያገኛሉ። እዛ ጋር ባይጻፍም የታወቀ ነው አልከኝ። እሺ እንቀጥል። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ገብታችኋል አይደለም ያላቸው፣ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታን ትቀበላላችሁ አላቸው። መጀመሪያውኑ ባመኑ ጊዜ የኃጢአት ስርየት ካገኙ ድጋሚ ለምንድን ነው ጴጥሮስ ንስሐ ግቡ የኃጢአት ስርየት ታገኙም ዘንድ ተጠመቁ የሚላቸው? አይ ትክክል እኮ ነው እዚህ ጋር። ምክንያቱም አሕዛቦች ያላመኑ ሰዎች ወደ ጌታ ሲመጡ እኮ ያምናሉ። ካመኑ በኋላ ንስሐ መግባት እኮ ግዴታ እኮ ነው። በቃ ንስሐ ትገባለህ። በስሙ ባመኑ ጊዜ የኃጢአት ስርየት አግኝተዋል ብለህ ነበር። ያመኑ ሰዎች እኮ ተጸጽተው እኮ ንስሐ ይገባሉ እኮ ወዲያው እዛው ላይ እኮ ምንም አይነጣጥልም። ባመኑ ጊዜ የኃጢአት ስርየት ያገኛሉ ብለህ ነበር አይደል? ትክክል።
ስለዚህ ካመኑ በኋላ እንደገና ለኃጢአት ስርየት ንስሐ መግባት ማስፈለጋቸው ማለት ነው አይደል? አይ ካመኑ በኋላ ሳይሆን ልክ አሁን አንድ አህዛብ ይመጣል ያምናል፣ እንዳመነ እዛው ላይ ነው ንስሐ የሚገባው። እንዳመነ ማለት መጀመሪያ እምነት ይቀድማል ማለት እኮ ነው አይደል እንዴ? እንዳመነ በቃ ያምናል፣ ወንጌሉ ይሰበክለታል። ወንጌሉ ይሰበክለታል። ንስሐ ወይስ እምነት የሚቀድመው? እምነት ይቀድማል። አዎ በቀደመው እምነት በኩል የኃጢአት ስርየት አግኝቷል ወይስ ንስሐ መግባት አስፈለገው? እንደገና ንስሐ መግባት አስፈለገው። ስለዚህ በእምነት ብቻ ሳይሆን በንስሐ ነው ማለት ነው የኃጢአት ስርየት የሚያገኘው። ይቀጥልና ምን ይላል? ንስሐ ግቡ ካላቸው በኋላ ኃጢአታችሁ ተሰረየላችሁ ሳይሆን ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ይላል። ስለዚህ አሁንም ለኃጢአት ስርየት ምን አስፈለጋቸው? በኢየሱስ ክርስቶስ መጠመቅ፣ በስሙ በኢየሱስ ክርስቶስ ስም መጠመቅ። ለምን? ስሙ የኃጢአት ስርየት ስለሚያሰጥ አይደለም። ለምን? ምን ሊያገኙ ነው የጠየቁ? የኃጢአት ስርየት ለማግኘት። አየህ፣ አስቀድሞ በእምነት ብቻ የሚለው ፈረሰ። በእምነት ብቻ ሳይሆን አልከኝ አንተ ራሱ በንስሐ ብቻ ሳይሆን በስሙ በመጠመቅ አይደለም። ዮባ እዚህ ጋር እምነት ብቻ ፈረሰ ያልከኝ፣ ለምሳሌ ሚስጥራት አሉ። ሚስጥራት ከሚባሉት አንዱ ጥምቀት ነው አይደለ? ሚስጥራትን በምንድን ነው የምትቀበለው አንተ? በምንድን ነው ማለት? በእምነት ነው አይደለም የምትቀበላቸው? በእምነት ነው። ከእምነት ውጭ መቀበያ መንገድ አለ? እነዚህ ሚስጥራትን ከእምነት ውጭ ስትል ከእምነት ውጭ ሌላ መቀበያ አለ? አሁን እምነት ብቻ ፈረሰ ስላልከኝ ነው እየጠየቁ ያሉት። እምነት ውጭ የምትቀበልበት መንገድ እሱማ የኔ አሁን የጠየቀኝ እኮ የኔን እምነት ነው። እምነት ብቻ ፈረሰ ያልኩ ደግሞ አንተው ባልከኝ እኮ ነው። ምን አገናኝ? ወይ ገባኝ። ሚስጥራትን የምትቀበለው በእምነት ከሆነ ከእምነት ውጭ የምትቀበልበት መንገድ ካለ እስቲ ያሳይ። ከእምነት ውጭ መቀበል አለመቀበል እኮ እምነት ብቻ ይደግፋል ማለት አይደለም። ከጅምሩ እምነት ብቻ እንጂ ከእምነት ውጭ በሚል አልተከራከርንም። እኔ አስቀድሞ እምነት ብቻ ፈረሰ እንጂ ከእምነት ውጭ ፈረሰ አላልኩም። እኔ አየህ፣ እምነት ብቻን ስቃወም ከእምነት ውጭ አለ እንዴ ያልከኝ? ስለተረዳው ልመልስልህ። ምኑ ጋር እንደሳትክም ስለምታይ ማለት ነው። ይኸውልህ እምነት ብቻ ስትል ለምሳሌ በእምነት ብቻ አስቀድሞ የኃጢአት ስርየት ያገኛሉ አልክ። እንደዛ ከሆነ ብዬ ንስሐ ግቡ አላቸው ከኃጢአት ስርየት አስቀድሞ ስለ በእምነት ብቻ ሳይሆን ምን አስፈለጋቸው ስለ ንስሐ መግባት። ስለዚህ እምነት ብቻ ሳይሆን ንስሐ መግባት ቀጠለና ንስሐ ግቡ በቂ የኃጢአት ስርየት ታገኛላችሁ ሳይሆን እንደገና በስሙ እንዲጠመቁም ነገራቸው። ስለዚህ እምነት ብቻ ሳይሆን ንስሐ መግባት ብቻ ሳይሆን መጠመቅም አስፈለጋቸው። ለምን ብዬ ስጠይቅ ለምን አልከኝ? ለኃጢአት ስርየት። ያው መጽሐፉ ነው የሚለው ባይዘው ለኃጢአት ስርየት። ስለዚህ የኃጢአት ስርየት ለማግኘት እምነት ብቻ ሳይሆን ያስፈለጋቸው እነዚህ ሰዎች ንስሐ ገብተው በስሙ መጠመቅ ነው። ስለዚህ እምነት ብቻ ፈረሰ አልኩ። ይሄንን ስል ምን አልከኝ? ከእምነት ውጪ ምስጢራት ይቀበላሉ እንዴ አልከኝ። እኔ ከእምነት ውጪ አላልኩም፣ እምነት ብቻም ግን አላልኩም። ስለዚህ እኔ ፈረሰ ያልኩት እኔ ጋር የለም ማለት ነው። እኔን በምጠይቀኝ ጥያቄ ያንተ እምነት ብቻ ሊደገፍ አይችልም ልልህ። ቆይ አይደለም፣ አንዴ እኔን ማስጨርሰኝ። እኔ እያልኩ ያለሁት ምንድነው እምነት ብቻ ስንል እምነት ብቻ ስንል እኔ አስረዳለሁ። እምነት ብቻ ለምን እንዳልኩ አስረዳለሁ። አንተ ደግሞ እምነት ብቻ ስልህ ተቋርጧል። እኔ ጋር ብቻ ነው ያንተ ይሰማል። የምንደው ጎንደሬው ተቋርጣል። ባይዘዌ እምነት ብቻ የሚፈርሰው አስቀድሞ እኛ በምናነሳው ሙግት ብቻ ሳይሆን በራሳቸውም ትምህርት ጭምር ነው። ሰሞኑ እንዳያችሁት አስቀድመው እግዚአብሔር ዳግም ይወልዳቸውና ነው የሚያምኑት። የብዙ እንትኖቹ ማለት የእምነት ብቻ የሚለው ትምህርት ላዩ አንድ ቢያስመስላቸውም ፈጽሞ ልዩነት እንደሚፈጥር ማሳያ ነው። አስቀድመው ከማመናቸው በፊት ዳግም ይወለዳሉ። ምክንያቱም ማመን እንዳይችሉ ሆነው ስለሞቱ። ስለዚህ ከማመናቸው በፊት ማመን ስለማይችሉ ዳግም ይወለዳሉ። ዳግም ከተወለዱ በኋላ አዲስ ማንነት ከያዙ በኋላ ነው ማመን የሚችሉት። ለእምነት
ማነው ለመዳን እምነት ብቻ ሳይሆን አስቀንዶም ከእምነት በፊት ዳግም መወለድ ያስፈልጋል። ዳግም የሚወለዱት ደግሞ ቀድሞ የተወሰኑት ናቸው። አያችሁ በራሳቸው ትምህርት እንኳን ፈጽሞ ልዩነት ያለው ነው ማለት ነው። ወደ ካልቪኒስቶቹ ስንሄድ ደግሞ ደብልና ሲንግል ቢኖረውም አስቀድሞ ለገነት ወስኗል ለሲኦል አናቅም የሚሉት ሲንግል ሲባሉ፣ ደብል የሚባሉት ደግሞ ለገነትም ለሲኦልም ወስኗል የሚሉት ናቸው ማለት ነው። ሶ እምነት ብቻ በራሳቸው ናቸው ማለት ነው አይደለም። በእኛ ካለ ተመለስ እና እንጨርስ ጎንደሬ። ከመጣ አስገቡት አንዴ ይለታሉ። ግባ ጎንደሬው አለ እኮ ከታች ግባ እና ይቋጭ የምትለው ነገር እንዲሁ በመሀል ወጣ እንዳይሆን የምትለው ነገር ካለ በልና እኔ መጨረሻ አንድ ቅድም ጠይቃለሁ ያልኩትን ነው የምጠይቅህ። እሱም ትምህርት ላይ ሳይሆን አንድ ነገር ብቻ ነው ማስረጃ ብቻ ነው የምጠይቅ እሱ ላይ ቶሎ በል ጎንደሬው። ኢዮባዬ ጎንደሬው ባለበት ቤተ እምነት ራሱ እኮ ከራሱ ጋር ይጋጫል የእሱ አመለካከትና ጎንደሬው ያለን ያለው ራሱ ብዬ ነው የማምነው። አይ ሲጀመር ያለ ጎንደሬው ቅድምም እኮ ነግሬው ያለው እሱ ያው እየሰማኝ ስለሆነ ነው የምናገረው። በፊትም ስለነገርኩት በቡድንተኝነትና ይሄ አጉል ተሐድሶ አቀንቃኝነት እንትን ያለው ሰው እንጂ ትምህርት ማተር የሚያደርገው ሰው አይደለም። ምክንያቱም መካነ ኢየሱስ ነኝ ያለ መካነ ኢየሱስ ጥምቀት ለድህነት ብላ ነው የምታምነው። እምነት ያድናል ከሚለው ጋር አይጋጭባትም፣ ደሙ ያድናል ከሚለው ጋር አይጋጭባትም፣ በራሷ ትምህርት ማለት ነው። ስለዚህ ጥምቀት ያድናል የሚል ቸርች ቁጭ ብሎ ጥምቀት አያድንም ብሎ መጥቶ እኛ ጋር የሚከራከረው የፕሮቴስታንት ፍቅር እንትን ያለው እና ትምህርት ምንም እንትን የማይለው ሰው ስለሆነ ነው። ያው በፊትም ስለነገርኩት ነው እንጂ ስጋና ደሙ እውነተኛ ነው ህይወት ይሰጣል ብላ ታምናለች፣ እሱ አያምንም። ጥምቀት ለድህነት ብላ ታምናለች ቸርቿ፣ እሱ አያምንም። እና የምር ትልቅ ሰው ነው ምናምን ያሳዝነኛል። ማርያምን በዚህ እድሜ እንደዚህ ሊያውም መቼም እና አንዴ ልጠይቅና ልውጣ እባክህ። እሺ ልኬለታለሁ። ከዚህ ከገስቱ ከፕላትፎርም ወጥቷል፣ ግን ዝም ብዬ ኢንቫይት አደረኩት። እንጠብቀው። ከእንትን ውስጥ ገብተው ወጥቷል። ከገስቱ ከምንድን ነው የሚባለው? ከዚህ ላይቭ ወጥቷል። ውጭ ነው ያለው። እሺ በቃ ኢዮብ አጠቃለው ካልመጣ የራሱ ችግር ነው የሚሆነው። የሆነ እኮ ጫፍ ላይ ደርሶ ነበር የሆነ ጊዜ በቃ መጠመቅ አለብኝ ምናምን ብሎ ጫፍ ሁሉ ደርሶ ተግባብተን፣ በተለይ በነገረ ድህነት ላይ መዳን በእምነት ብቻ ነው የሚለውን እኮ አልቀበልም ሁሉ ብሎ ተስማምቶ ነበረና ጎንደሬው ትንሽ ዳይላማ ውስጥ ነው ያለው። ነገ ሌላ ሲል ነው የምታዩት። እዚህ ያመነውን ሌላ ቦታ ሌላ ይላል ምናምንና ይሄ እንደ ሸምበቆ ንፋስ እንደሚያወዛውዘው ሸምበቆ ከጫፍ ጫፍ እየደረሰ እንደሚሄድ ነው። ነፍሱ ያልተረጋጋችለት ሰው ነው። ፕላስ ደግሞ በእውቀትም አይደለም። እኔ አቋም ያስፈልጋል። ይሄ እምነት ነው እና ሳያቀው የቤተ ክርስቲያን ጥላቻ ውስጥ እየገባ ነው። ሳያቀው ማለት ነው። ሆን ብሎ ምናምን ነው ኢንቴንሽናሊ ነው ምናምን ብዬ ባላስብም፣ ግን ሳያቀው የቤተ ክርስቲያን ጥላቻ እየያዘው ነው እና አያዋለሁኝ። በፊት ብዙ አውርተናል ምናምን ነገርና እከታተለዋለሁ። ሪፖስት የሚያደርጋቸው ነገሮች ቤተክርስቲያን የምትሰደብበት ነው። ሐሚት የሆኑ ነገሮች ይናገራል ምናምንና አሁን ባለፈው አንድ ቤት ላይ አንድን ጳጳስ እንዲህ ናቸው ብሎ ሲተች ነው ሲጽፍ ነው ያየሁትና አሁን የፈለኩትም ለዛ ነው ማስረጃ ልጠይቀው ማለት ነው። ለዛ ነገር ምንም ውሸት እንደሆነ አውቃለሁ፣ ግን ምን አይነት ድፍረት ምን አይነት ህሊና ማጣት እንደሆነ ማሳያ ነው። በውሸት ሆን ተብሎ ያለ ማስረጃ ግፋስ ቢል ደግሞ ከጭምጭምታ ሰዎች አሉ ከሚባል ወሬ ብቻ ተይዞ
የሰው ስም ማጥፋት ምን ያህል ከባድ እንደሆነ ባለማስተዋል የሚደረግ እንትን ነውና እንደዛ ያለበትም ስለነበረ ነው። እግዚአብሔር ይድረስልህ እና ቆም ብለህ ብታስብ ብታጠና ብታነብ ጥሩ ነው። ብዙ ጊዜም ተብለሃል አንተ ያው እንደነገርኩ ከቡድንተኝነቱ አልወጣህም። ለዛ ነው ብዙዎች አሉ በነገራችን ላይ በዚህ ጨርሳለሁ። እሺ ብዙዎች አሉ ሳያውቁት ቤተክርስቲያኑ ወደ መጥላት እየሄዱ ያሉት በጣም ብዙ። እንዴት ነው እንደዚህ የሚሆኑት? ትምህርት አያጠኑም፣ በቃ የሚያምኑትን ነገር አያውቁትም። ከዛን እዛም እየሄዱ ይቃርማሉ እና በሚሰሙት ነገር አይምሯቸው ይናውዛል። በቃ የሆነ ቦታ እንዳይሆኑ እንዲጠሉ የተነገረው ነገር አይምሯቸው ውስጥ ገብቷል። አሁን ወደ ቤተክርስቲያን እንዳይመጣ ሲሳደቡ ቁጭ ብሎ ሰምቷል፣ አይምሮ ውስጥ ገብቷል። ያን ስድብ ማውጣት አይችልም። ስለዚህ መምጣት አይችልም። እዛው ረክቶ እንዳይቀመጥ አያውቀውም። ቢያውቀውም ደግሞ ሲጠየቅ መልስ የለውም። ስለዚህ በቻለው መጠን ማምታታት ነው። እዚህም ያልተረጋጋች አይነት ነፍስ ነው ያለችው ማለት ነው። እንደዛ ነው። ጥምቀት ለኃጢአት ስርየት የሚለው በግልጽ በመጽሐፍ ቅዱስ ያለ በቤተክርስቲያን ታሪክ ውስጥ የሚታመን በጉባኤ ደረጃ የሚታወቅ ነው። እንደምታውቁት ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ያሉ አባቶች ያሉ ልጆች ነን። ቤተክርስቲያን ለዘመናት ያመነችው ይሄንን ነው ማለት ነው። በታሪክ ውስጥ ያለ ነው፣ በመጽሐፍ ቅዱስ ያለ እምነት ነው። ይሄ ማለት ከክርስቶስ ማዳን ጋር የሚጋጭ ሳይሆን የክርስቶስን ማዳን መቀበያ ነው ከጅምሩ ማለት ነው። እና ካለመረዳት የሚጋጭ አስመስለው ለክርስቶስ ትምህርት ተቆርቋሪ የሆኑ አስመስለው የሚናገሩት ካለመረዳት ካለማወቅ ነው፣ ከሌላ ነገር አይደለም። ያላቸው የእውቀት ክፍተት የፈጠረባቸው ናቸው። አንዳንዶቹ ደግሞ ሆን ብለው የሆነ ቁስ የሚያድን የእግዚአብሔር መንፈስ የማይሰራ አድርገን የምናስብ ለማስመሰል ይሞከራል። ለምሳሌ አይገርማችሁም? ደሙን ትተው ውሃ ያድናል ይላሉ። እኛ ውሃ ያድናል አንልም፣ ጥምቀት ነው የምንለው። ጥምቀት ደግሞ ምንድነው? እሱ ልክ ጌታ እንደተናገረው ማለት ነው ዮሐንስ ወንጌል 3 ላይ ከውሃና ከመንፈስ የእግዚአብሔር መንፈስ የሚሰራበት ነው እንጂ ተራ የሰፈር ውሃ አይደለም። እኛ ክርስቲያኖች ይቅርና ሉተር እንኳን መለኮታዊ ውሃ ብሎ ነው የሚገልጸው። አይደለም እኛ ክርስቲያኖች ይቅርና ማለት ነው። እና ለክርስቶስ ደም የቀኑ አስመስለው ግን ይክዱታል። የክርስቶስ ተቆርቋሪ የሆኑ መስለው ግን ፈጽመው ክርስቶስን የሚቃወሙት እነሱ ናቸው። በስሙ የሚነግዱ አይነት ማለት ነውና እንደዛ ነው። ጥምቀት ለኃጢአት ስርየት መሆኑንም 3 ጥቅሶች አይተናል። እምነት ብቻ የሚል እንደሌላ አይተናል። ቀደም ያወራንበት ይሄ ነበር ማለት ነው። ስላልተመለሰ ነው እንግዲህ እግዚአብሔር ይስጥልን። ቀጥሉ። ተመልሰ ነው እስከ አጠቃልል ጠብቀህ ትመለሳለህ። ጎንደሬው እሺ፣ ሳውት መልሳችሁ ኔትወርክ አስቸግሮት ነው መሰለኝ። እንደዛ ነው መሰለኝ። አጋጣሚ ኢዮባ የፖስተው አለና ገብታችሁ ላይክ ሪፖስት አለት ስለ ወንድማችን ስለ ጋዜጠኛው እና ሁላችሁም ደግሞ ኦርቶዶክሳውያን ድምጽ መሆን ይጠበቅብናልና ሪፖስት ሼር ያደረጋችሁ በራሳችሁም ፔጅ ላይ የለጠፋችሁ ድምጽ እንድትሆኑት እንጠይቃለን። ኢዮባም ስለሰራ ሁሉም ወንድሞቻችን የሰሩትን ሪፖስት ሼር አድርጉለት። በተቻለ መጠን እኛም ድምጽ እንሆነው ነው። ወረደ መሰለኝ ድጋሚ ጥሉ ይቅርታ መሀል ላይ ስለገባ ኔትወርክ ነው። መልሰሽ ሳቢው ወይኔ መታቸውናለሁ። ቤል ጠብቀንና በለጠ ጠብቀንና እንሰባለን። መልሰን ጎንደሬውን እንሰባ። እሺ ቴንክ እንዳለ ካዶሽን ነው የሚመስሉት አብዛኞቹ። ጎንደሬው ሳይሆን አደንጓሬ ነው የሆንክብን። ጎንደሬው አለ ጎንደሬው
ኔትወርክ ቀይ አያበራም በነገራችን ላይ ጎንደሬው ይሄው ማይክ እሺ ማይኩን ላኩለት አይ ይሰማሃል አሁን ይሰማኛል እሺ ከተመለስክ ይሰማል አሁን መታል በቃ ቀደም ያነሳናቸውን በኋላ ወይ ከሌላ ሰው ጋር ተቀጥሏል ኔትወርክ እያስቸገረ ስለሆነ አልሰማኝም ነበር መሰለኝና የቅድማን አንድ ላንሳለ እምነት ብቻ ስንልኛ ይሰማል አይደል ዮባ ይሰማል እሺ አንድ ሁለት ጥቅስ ላንሳለ ወደ ቲቶሶች ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል ይህ የእግዚአብሔር ጸጋ ምንድነው ስንል ሰዎችን ሁሉ የሚያድን ይላል ይህን ጸጋ የምንቀበል በምንድነው ስንል በእምነት ብቻ ነው ያልነ ነው አንደኛ ነው ማስረጃ ደግሞ እሺ ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል ይላል ስለዚህ እሺ በምንድነው የምንቀበለው በእምነትም በጥምቀትም ኦኬ ቅድም የጠየኩት እሱ ነው እኮ ሚስጥራት የምትቀበሉት እናንተ በምንድነው በእምነት ነው ይያሉ አይደል ጥምቀትንስ የምትቀበሉ በምንድነው ጥምቀትን በምንድነው የምትቀበሉት ጥምቀትን ሚስጥራትን በምንድነው የምትቀበሉት እናንተ ሚስጥራት የምትቀበሉት ማለት አልገባኝም በምንድነው የምትቀበሉት በእምነት ነው አይደለም የምትቀበሉት በእምነት ነው የምትቀበሉት እሱን መልሻለሁ እሱን ነው ያልካለው አይ አይደለም እሱ አይደለም ባይዘው እንደዚህ አይነት ፍቺ ነው የእምነት ብቻ ትርጉም የምትል ከሆነ ማስረጃ ጠይቃለሁ እሺ ከፈለክ የቤተ እምነት ትምህርት እሱን እቀበላለሁ ማስረጃ ጠይቃለሁ መጨረሻ ላይ አስቀድሞ ግን እምነት ብቻ የሚል አንጣሰ ላይ ኤፌሶን 2 ጠቅሳል ኤፌሶን 2 ላይ ጸጋው በእምነት አድኗቸዋል ማንም እንዳይመካ ከሥራ አይደለም ነው የሚለው እምነት ብቻ አይልም ጌታ ኢየሱስ ግን ለመዳን እምነትና ጥምቀትን ጠቅሷል ከጌታ ትምህርት ጋር ኤፌሶን አይጋጭም እምነት ብቻ የሚል አንድ የመጽሐፍ ቅዱስ ጥቅስ የለም አንተ እምነት ብቻ በማለት መጽሐፍ ቅዱስ ላይ ማስረጃ አታመጣም እኔ ግን እምነት ብቻ አለመሆኑን ማስረጃ እየሰጠው ነው ደግሜም ሰጣለሁ ያንተ መጽሐፍ ቅዱሳዊ ትምህርት አይደለም ማለት ነው አይ ጸጋ የምንቀበለው በምንድነው እኛ እናንተ አሁን ጸጋ የምትቀበለው በምንም ተቀበል እምነት ብቻ የሚል የለም ሲጀመር ከእምነት ውጭ ያለሽ ከእምነት ውጭ የምትቀበልበት መንገድ አለ የእምነት ብቻ ትርጉም እንደዛ ነው የሚለውን ማስረጃ አንተ መጀመሪያ እምነት ብቻ ስንል ሚስጥራትን የምንቀበለው በእምነት ስለሆነ ነው የሚለው ማስረጃ አንተ እስቲ እንግዲህ በእኛ በመካነ ኢየሱስ እይታ ምንድነው የመካነ ኢየሱስን ቆይ የመካነ ኢየሱስን እይታ አትቀበልም መጀመሪያ አይ እምነት ብቻ ስንልኛ ሳክራመንቶችን አገለን አይደለም በመጀመሪያ እነዛ ሳክራመንቶችን የሚቀበለው በእምነት ነው ጎንደር አንዱ የመካነ ኢየሱስን እምነት ትቀበላለህ መጀመሪያ ትቀበላለህ እሺ ጥምቀት ዳግም ይወልዳል ብለህ ታምናለህ ዳግም ልደት አምናለሁ እንጂ እሺ የኃጢአት ስርየት ይሰጣል ብለህ ታምናለህ የኃጢአት ስርየት ይሰጣል ግን ሉተር እንደሚለው ምንድነው ብለህ ታምናለህ ወይ ቆይ አምናለሁ ግን ይኸውልህ ማብራራት አለብኝ ሉተር የተናገረው አታብራራ የቤተ እምነቷን ትምህርት ስለምናውቀው ያንተ ማብራራት አያስፈልገንም ጥምቀት የኃጢአት ስርየት ይሰጣል ዳግም መወለድን ያስገኛል ብለህ ታምናለህ አይደል በትክክል ግን እምነት ብቻ ስትል አንተ ጥምቀትን የጌታ ስጋና ደምንም እያገለልክ አይደለም አይደል ሳክራመንትን አናገለም በቃ ልትለኝ የፈለከው እሱን ነው ቀደም ጥምቀት የኃጢአት ስርየት አይሰጥም ብለህ ተከራከርከው ከራስ ነው ማለት ነው ሐሳብን ይላል እኮ ሉተርም እኮ ይላል የኃጢአት ስርየት በጥምቀት ይገኛል ነገር ግን ውሃው አይደለም የኃጢአት ስርየት የሚሰጠው የእግዚአብሔር ቃል ነው ብሎ ይናገራል ቃል በቃል ይናገራል እንደዛ አይደለም ሐሳቡ እንደዛ ይላል ቃል በቃል የሚገልጸውን ውሃው ብቻውን ሳይሆን ከእግዚአብሔር ቃል ጋር እንደሆነ ነው የሚገልጸው ጥምቀት ያድናል ዳግም ይወልዳል ይልና ውሃ ብቻ ግን አይደለም
ከእግዚአብሔር ቃል ጋር የተጣመረ ነው ማለት ነው። ወይንም መለኮታዊ ውሃ ቃል በቃል የሚጠራው እንዲህ ነው፣ መለኮታዊ ውሃ ብሎ ይጠራዋል። ስለዚህ ተራ ውሃ ሳይሆን ምንድነው ከእግዚአብሔር ቃል ጋር የሆነ ውሃ ነው አይደለ? እሱ ካቴኪዝም ላይ ነው ያለው። ካቴኪዝም ላይ ያለው እንደዛ ነው የሚለው ነገር ግን ምን ላይ ያለ ሳይሆን የሉተር እምነት ይሄ ነው አይደል? እንደዛ ነው። ግን ውሃው ይኸውልህ የኃጢአት ስርየት የሚሰጠው ውሃው አይደለም፣ ባዶ ውሃው አይደለም የሚሰጠው የእግዚአብሔር ቃል ነው። ባዶ ውሃ ሲጀመር ባዶ ውሃ ያለ ማንም ስለሌለ በቃ ለራስ ያዘው። ባዶ ውሃ የሚል ትምህርት ማንም ጋር የለም። ጥምቀት የኃጢአት ስርየት ይሰጣል አልክ፣ ተቀበልን። ቅድም አይሰጥም ብለህ የተከራከርከው ፈርሷል፣ አለቀ፣ ጨረስን ማለት ነው። እሺ በጣም የማመሰግነው ቴንክ ዩ። አይ እኔ አልጨረስኩም። ባለፈው አንድ ቤት ላይ አቡነ አብርሃም ቅባት ናቸው ብለህ ጽፈህ ነበር አይደል? ናቸው እኮ እዮባ። ማስረጃ የተጻፈ ነገር ምን ብዬ ልስታው? ማስረጃ ከየት አመጣህ ነው ታዲያ እንደዛ ያልከው? አይ ናቸው ብዙ ትምህርቶችን አይቻለሁ። አንዳንድ አውጣ ትምህርታቸው አሁን እጄ ላይ የለም። ንገረኝ፣ ችግር የለውም። እንዲህ ቦታ እንዲህ ብለዋል ካልከኝ እኔ እዚሁ ጋር ሰርች አድርጌ አመጣዋለሁ። አንድ ትምህርት ሌላ 2-3 አልጠይቅህም። እሳቸውን ቅባት ያስባላቸውን አንድ ትምህርት ነው የምጠይቅህ። አይደሉም ብለህ ታምናለህ አንተ? አንጣ ማስረጃ እየጠበቅህ አይደሉም ብለህ ታምናለህ? ቆይ አንተ ማስረጃ አንጣ። አይደሉም ብለህ ታምናለህ? ኧረ እባክህ አንተ እኮ ነህ ክሌም ያደረከው። ናቸው ብለህ የገለጽከው እኮ አንተ ነህ። የኔ እምነት እኮ አይደለም እየተወራ ያለው። አሁን ማስረጃ አንጣ። አይ እኔ በማውቀው እንግዲህ ያው ናቸው ብዬ ነው የማምነው። አለመሆናቸውን ካሳየኝ በቂ ነው። በቃ ለምንድን ነው እሱ ናቸው ብለህ ያመንከው? እኮ የሆነ ነገር አይተህ መሆን አለበት አይደል እንዴ? አንተ ህመምተኛ አይደለም፣ ደስ እንዳለ የምታምነው ትልቅ ሰው ነህ፣ ማገናዘብ ትችላለህ። የአንድን አባት ስም አንስተህ እንዲህ ናቸው ብለህ ብሌም ስታደርግ ያረክበት ግራውንድ ሊኖር ይገባል። ሰው ዝም ብሎ ህመምተኛ ካልሆነ የጤና ጉድለት ከሌለበት በቀር እንዲህ አይነት ስም ሰው ላይ ሊለጥፍ አይችልም። ያየኸው ነገር ካለ አንተ፣ ከሌለ ደግሞ ወጥተህ ይቅርታ መጠየቅ አለብህ። ይሄ ብልግና ነው፣ ቀላል ነገር አይደለም። እንደ እድሜ መሆን አለበት። አይምሮ ሊሰራ ይገባል። የአንድም ቤተክርስቲያን ጳጳስ እንዲህ ናቸው ብለህ ያለ እምነታቸው ስትጠራ የጠራህበት ምክንያት ካለ አሳማኝ ማስረጃ ካለ ልክ ነህ፣ አልቃወምህም። ሳይኖር ዝም ብለህ በደሳለኝ ሰዎች ሲያወሩ ሰምተህ እንደ ባጃጅ የተጫኑትን ለማራገፍ መተህ ከሆነ ግን ብልግና ስለሆነ አሁን አንዱን ማስረጃ ነው የምጠይቅህ። አንተ አሁን እየጠበቅኩ ነው። እሺ አሁን እሳቸው ሲያስተምሩ ይኸውልህ ማስረጃዎችን እንትን ላልል እችላለሁ። ምን ብሎ የሚያስተምሩት ኢየሱስ ክርስቶስ የተቀባ ነው ብሎ ነው አይደል የሚያምኑት እሳቸው? የቱ ጋር ነው እንደዛ ያሉት? ኧረ አስተምረዋል እኮ እንደዛ አይነት ትምህርቶች የቱ ጋር ነው እንደዛ ያሉት? አስተምረዋል ከአሁን በፊት እኮ። ምኑ ጋር? የትኛው ትምህርት ላይ እንደዚህ ሊሉ የቻሉበት ምክንያት በዚህ መንገድ ነው ካልከኝ ልቀበል እችላለሁ። ሲጀመር ይኸውልህ አንተ እኔ በጣም ማርያምን በጣም ነው የምታሳዝኝ። ምንም የምታውቀው ነገር የለም። ሲጀመር ኢየሱስ ክርስቶስ የተቀባ መሆኑ አይደለም በእኛ በፕሮቴስታንቱ አይታመንም። የተቀባ የሚለው ቃል ክርስቶስ የሚለው ስም ራሱ የተቀባ ማለት አይደለም። ምንም ሳታውቅ ሚዩት አድርገው በቃ። ይሄ ብልግና ነው። የተቀባ ስለተባለ ብቻ ቅባት ናቸው ማለት ነው። ይኸው እናንተም ጋር የተቀባ ይባላል። ክርስቶስ ማለትም የተቀባ ቅቡ ማለት ነው። ይሄን ይዘህ ለሰው ስም ትሰጣለህ ያለ እምነታቸው እንዴ? የሚገርመው ነገር ቤተክርስቲያን ውስጥ ምን አይነት ትምህርት አለ የሚለውን አታውቅም። ቅባት በኦርቶዶክስ ምን ተብሎ ይታመናል አታውቅም። ወስደህ ግን አቡነ አብርሃም ጳጳስ ምንድነው ቅባት ናቸው ብለህ ተሳደብክ። እሺ ቆይ ላስረዳሽ። ታዲያ ጊዜ ስጠኝ ለኔ። ቅባት የባህሪ አምላክነቱን አገኘ የሚሉ የባህሪ አምላክነቱን ተሰጠው እንጂ መጀመሪያ የባህሪ አምላክ አይደለም ብለው ነው የሚያምኑት። እሺ እሳቸው እንደዛ ብለው ነው የሚያምኑት? በእርግጠኝነት እንደዛ ነው የሚያምኑት እሳቸው። እሺ አንተ ማስረጃ አንተ። ማስረጃ ልሰጥ አልችልም። እጄ ላይ የለም ማስረጃዎች። የት ነው የሰማኸው? ችግር የለውም እጄ ላይ ነው። የት ነው የሰማኸው? አምላክነትን በቅባት አገኘው የሚለውን የቱ ጋር ነው የተናገሩት? ይኸውልህ ቅድም መጀመሪያ የነገርኩህ የቱ ጋር ነው የተናገሩት? አንተ የምታስበውን አልፈልግም። ሲጀመር የተቀባ ብሎ ሲያስተምሩ ቅባትነትን የባህሪ አምላክነትን አገኘ የሚሉ የባህሪ አምላክነትን አንተ ማስረጃ። ኧረ በመድኃኒዓለም እንደዚህ ብለው አያምኑም። አንተ ምን አይነት ሰው ነህ? በጌታ ስም
እንዲህ ትልቅ ብልግና እኮ ነው። የትምህርቱን እንትን ስለማትረዳ እኮ ነው። አሁን የተናገርከው ነገር ምን አይነት እንትን እንደሆነ ስለማታቅ ቀለል አድርገህ ነው የምታወራው። በጌታ ስም በጣም ነው የምታሳዝነው። ማርያምን አስቀድሞ በኦርቶዶክስ አስተምሮ ቅባት ጊዜ ተዋህዶ ነው። መዋሃድ መክበር አንድ ጊዜ የተፈጸመ ነው። ቅባት የሚባለው መክበር ማለት ነው፣ ሌላ አይደለም። ለስጋ የቃልን ገንዘብ ማድረግ መክበሩ ነው። በኦርቶዶክስ ጊዜ ተዋህዶ ተብሎ ነው የሚታመነው። ስለዚህ ቅባት የሚል ቃል ብቻ አንድን ሰው አምላክነትን በቅባት ያገኘው ነው የባህሪው አይደለም እንደሚሉት ተደርጎ የሚያሳስብበት ምንም ምክንያት የለም። ያለማወቅ ከሆነ በቀር ብቻ በቃ ያለማወቅ ብቻ ነው እንዲህ ሊያስብል የሚችለው ማለት ነው። ሲቀጥል ግን አቡነ አብርሃም እንደዛ አይነት እምነት የላቸው። አንድ ማስረጃ ዛሬ ወደፊት ይዘህ መምጣት ትችላለህ፣ እጠብቅሃለሁ። ከዛ በተረፈ ለምትናገረው ነገር ማስተዋል ይኑር። ትልቅ ሰው ነህ። አንደኛ ርዕስ አይደለም ማለት ይሄ ነገር አንተን በጣም ስለ ነገሩ አታውቅም። ቅባት ምንድነው ጸጋ ምንድነው አታውቅም። እናንተ እኮ ካለማወቃችሁ የተነሳ ቅባት ጸጋ ካራ 3 ቦታ ተከፍላችኋል የምትሉን ጭምር ናችሁ። ካራ ምን እንደሆነ ቅባት ምን እንደሆነ ማታውቁ ማለት ነው። ሲቀጥል ግን ይሄው ከዚህ በኋላ ካንተ ጋር ማወራው አቡነ አብርሃም አምላክነትን ያገኘው ክርስቶስ ማለት ነው በቅባት ነው የሚል እምነት ልክ እንደ ቅባት አይነት ቅባት ተብሎ የሚያምኑት እምነት አለ አይደለ? በቃ እንደዛ አይነት እምነት እንዳላቸው የሚያሳይ አንድ ማስረጃ ይዘህ ስትመጣ አወራለሁ። ከዛ በተረፈ ግን እንደ ትልቅ ሰው የምሬን ነው የምነግርህ። ሰው ዝም ብሎ በሁለት ሶስት ቃላት ብቻ ዲፋይን አይደረግም። እምነቱ ከሆነ ራሱ እምነቱን ያብራራል፣ ይጠየቃል። ምንድነው የምታምነው መባል አለበት። እንዲህ ነው ስላለ ብቻ እሱ እኮ በቃ ብለ የራስን አስፋፍተ ጨማምራ ሰው ላይ ቅጽል አይደረግም። ማለት የሆነ ቅጽል ስም ሰተ ሰውን ብሌም ማድረግ ምን አይነት አስተሳሰብ ነው? እና ይሄ ትልቅ ብልግና ነው። አባት የሌላችሁ ሰዎች ስለ አባት የሚነገር ነገር ላይ ያሳስባችሁ ይችላል። እኛ አባቶች አሉ እና ባልተገባ ነገር ሲነገር ወይንም ደግሞ ሲታሙ ደስ አይለንም፣ እንቃወማለን። ከዛ አንፃር በቀላል የምናልፈው ነገር አይደለም። እና አንድ ጳጳስ በቤተክርስቲያናችን ቀላል ነገር አንድ ጳጳስን በሃይማኖት ሕጸጽ ማማት ማለት ነው። እና ይሄ ለወደፊቱ ብትታረም ጥሩ ነው። ካንተ ጋር ከዚህ በኋላ የምቀጥለው በማስረጃ ስትመጣ ብቻ ነው። ጨርሻለሁ። ግን እኔ ጎንደሬው መጠየቅ የምፈልገው ክሌም ያደረግከው ወይም ደግሞ እዛ ጋር የለጠፍከው ያለ ማስረጃ አይደለም ብዬ አስባለሁ። አንድ ነገር አንድ ሰው ሲያደርግ ተጠያቂነትም አለው። ኢዮባ ሲጠይቅህ አይ የለኝም እጄ ላይ የለኝም ወይም ደግሞ አይ አታገኝም ብሎ አንደኛ ይቅርታ መጠየቅ አለብህ እውነት ለመናገር። ሁለተኛ ነገር ደግሞ ለምናደርጋቸው ነገሮች ማስረጃ የሚባል ነገር አለ። ስንጠየቅ ማስረጃ አስፈላጊ ስለሆነ ማለት ነው። ስለዚህ እኔ እንደ ወንድም የምነግርህ ሁሌ ነው የምልህ ጎንደሬ፣ ሁሌ በቤተ ክርስቲያናችን ላይ ለምታደርገው ነገር ትክክል አይደለም ብዬ ሁሌ ነው ክሌም ማለት ሁሌ ማለት እግዚአብሔር በሚያውቀው ጥላቻህን ወደ ጎን ተወው። ጥያቄ ካለ ጠይቅ። መጀመሪያ እኚህ አባታችን ቤተ ክርስቲያን ውስጥ ያላቸው አስተምሯቸውን እንኳን ብታውቀው ደስ ይለናል። መጀመሪያ አገናዝበህ አጥንተህ ብታደርገው እንኳን ማስረጃ ይሆናል ብዬ አስባለሁና ይቅርታ ግን መጠየቅ አለብህ። እኛም ብቻ ሳይሆን ቪዲዮ ሰርተህበት መፖስት አለብህ ብዬ አምናለሁ። ምክንያቱም ይሄ ቀልድ ስላልሆነ ማለት ነው። እና እንዲህ ብታደርግ መልካም ነው። ግን ማስረጃውን አሁንም ኢዮባ እንዳለ እኛም እንፈልገዋለን። እና ቀጥሉ። ዲያቆንዬ እንኳን ደህና መጣ ብያለሁ። ዲያቆን መዝሙር። እሺ፣ እግዚአብሔር ይመስገን። እንኳን ደህና ቆያችሁኝ። ኢዮባይ ሰላም ላንተ ይሁን። መስፍኔ፣ ኤፍቲ፣ ራሄል፣ ወለተ ሰንበት ይሁን። ይቅርታ ሙሉ ስም ስላለን በአብራራው እና ምህረት እና ጎንደሬው ሁላችሁንም ሰላም ብያለሁ። ሰላም ለእናንተ ይሁን። እንዴት ናችሁ? እንዴት ያረፈዳችሁ? አሜን አሜን። እግዚአብሔር ይመስገን። ዲያቆንዬ እንዴት ነው? ኢዮባ ሰላም ዋልክ? እንዴት ዋላችሁ? ሰላም ነኝ ዲያቆንዬ። እግዚአብሔር